ጋበትም መብራት ቢጠፋበትም ምንም ነገር ሊያስቆመው አልቻለም። ከ20 ሚሊዮን ህዝብ በላይ አይቶታል። ይሄ እንግዲህ አትሊስት የተቆጠረው ነው። እሱን ራፍ ምንድነው ዝቅተኛና ከፍተኛ አድርገን ብናየው ወይም ማርጂናል የሆነ ነገር እንኳን ብንይዝ ሜቢ ወደ 30-40 ሚሊዮን ህዝብ አይቶታል። ይሄ ትልቅ ጅምር ነው። አብይ አህመድ በፈቃድ ስልጣንን አስረክብ። የነ ጋዳፊን ዕጣ ፈንታም አታገኝም። በፈቃድ ወደ ስልጣንን ለኢትዮጵያ ህዝብ ስጥ። የኢትዮጵያ ህዝብ መገደል በቅቶታል። ብልጽግና ወንጀለኛ ፓርቲ ነው። ብልጽግና የጥፋት ፓርቲ ነው። ብልጽግና ኢትዮጵያን አድምቷታል። ብልጽግና ኢትዮጵያን አደሂቷታል። ብልጽግና የኢትዮጵያን ህዝብ ጨፍጭፏል፣ ገሏል፣ አርዷል። ስለዚህ በፈቃድ ስልጣንን አስረክብ። ኢትዮጵያኖች ተነስተዋል። ኢትዮጵያኖች በቃን ብለዋል። መገደል በቃን፣ መታረድ በቃን፣ መጨፍጨፍ በቃን፣ መራብ በቃን፣ መድሄት በቃን ብለዋል ኢትዮጵያኖች። አብይ አህመድ በፈቃድ ስልጣንን አስረክብ። ካልሆነ ዕጣ ፋንታ ግን የነ ጋዳፊን ዕጣ ፋንታ አታገኝ። መጨረሻ መጥፎ ነው የሚሆነው። እኔ ግን አይ አም ሶ ፕራውድ ሚዲያ ላይ ያሉትን በሙሉ እጅግ ምጠላቸው የነበሩ ሁሌ ድምጻቸውን እንኳን ልሰማ ስማቸው ሲጠራ የሚያንገፈግፈኝ ዛሬ ግን ለኢትዮጵያ ያላቸውን ፍቅር አሳይተዋል። ለኢትዮጵያኖች ያላቸውን ፍቅር አሳይተዋል። ለሰላም ያላቸውን ቆራጥነት አሳይተዋል። ለጦርነት ያላቸውን ጥላቻ አሳይተዋል። ያገዛዙ ያላቸውን ጥላቻ አገዛዙን ቶለሬት አለማድረግ እንደማያደርጉ ከዚህ በኋላ ብልጽግናን መታገስ እንደማይችሉ በድምጽ አንድነታቸው አሳይተዋል። ሄሎ የስ ሰላም አረፈድሽ ዋልሽ? እግዚአብሔር ይመስገን ደህና ነኝ በጣም